ሰላም ጤና ይስጥልን። ምሳሌ ቀጣይ ክፍል። ሞገስ ከዝና ጋር ዛሬ ተፋጠዋል። ዝና ሞገስን አልለቀቀውም። ዛሬም እየተከታተለ ይገኛል። ሉላም እንደተደበቀች ትገኛለች። ሞገስ ግን እስከ መቼ ድረስ እቤት እቀመጣለሁ? መውጣት አለብኝ፣ መስራት አለብኝ፣ መፋለም አለብኝ እያለ ነው። ነገር ግን ዝናና ሞገስ ፊት ለፊት ሲገናኙ ደግሞ ሞገስ ሩጫውን ይቀጥላል። ታዲያ የትኛው ጀግና፣ የትኛው ፈሪ፣ የትኛው ወታደር እንደሆነ እንዴት እናውቀው? ለነገሩ ሞገስ መሸሹ መልካም ነው። ምክንያቱም በዛ በመሳሪያ ዝናን ቢመታው ጥሩ አይመጣም። ምክንያቱም እዚህ ጋር ሉላ አለች። ሉላ አሁንም በጣም ፍራቻ አድሮባታል። ምክንያቱም ዝናና ሞገስ ከተገናኙ ችግር ይመጣል ብላ ስለምታስብ፣ ሞገስ ግን ከብሩኬ ጋር መታረቅ ነበረበት። ምክንያቱም ብቻውን አይሆንም፣ ብሩኬ ይረዳው ነበር። ወይ ሉላን ይዞ መቀመጥ ወይ ሉላን መመለስ ይሆናል ሞገስ ብቻውን ከሆነ። ስለዚህ ሞገስ ያለ አማራጭ ከብሩኬ ጋር መታረቅ። ቅድስት በጣም አስጋኛለች ዛሬ። ቅድስት የሰራችው ስራ ሁላችሁም እንዳያችሁ በጣም ነው ያሳቀችኝ። ግን እኮ ለብሩኬ ነግረዋለች፣ ግን እንዳልሰማ ሆኖ መሰለኝ የሚያልፋት ማለት ነው። ለማንኛውም እንግዲህ መጨረሻ ላይ ሳይነቃ አይቀርም ብሩክም። ቅድስቴም እዛው እሷን አግብታ ትቀመጣለች ብዬ አስባለሁ። ለማንኛውም ምሳሌም ደስተኛ ትሆናለች እንደዛ ከሆነ። ዳጣም ቤተሰቦቿን ፈለገ ላይ ናት። ነገር ግን ብሩክ አባት ሆንሻለሁ፣ በእኔ ትጠራለሽ፣ ካሁን በኋላ ምንም አያሳስብሽም ብሏት ነበር። እንደዛውም ቃል በገባላት መሰረት በስሜ መጠራት ትችያለሽ፣ በስሜ ተጣሪ ብሏታል። ነገር ግን ዳጣ ቤተሰቦቿን ወላጆቿን እስከምታገኝ ድረስ አሁንም ፈለጋ ላይ ናት። እንደ ማህሌት ግራ የተጋባ ሰው አለ ብላችሁ አስባችሁ ታውቃላችሁ? ማህሌት መንታ መንገድ ላይ ቆመ የቀረ ሰው። ምክንያቱም በቃ ሰው አእምሮዋ ላይ ቤት ብቻ ማግኘት ነው ያለው። ግን አሁን አሪፍ ነገር እያሰበች ነበር። ምክንያቱም ትንሽ ከብሩኬ ላይም ዞር ስለምትል። ብሩኬ በነገራችን ላይ ማመልከቻ አስገብተዋል። የሆነ ነገር ቢሆን የሆነ ነገር ቢደርስበት ዝና እንደሆነ እንዲያውቁት። ማንኛውም እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ጉንፋን ቢጤ ይዞኛል። ስለዚህ አጠር መጠን ባለ ይበቃኛል ብዬ አስባለሁ። ለማንኛውም መልካም ቆይታ ይሁንላችሁ። ለየት አድርጉ።